ነገር ፈልጋለሁ። አንደኛ እውቅና፣ ሁለተኛ ባህል ሀብት ስለሆነ ማስረጃ አይኖረውም። በዚህ እንደዚህ ብዬ አልቅሼ ህዝቡን አሳምኜ ገንዘብ እሱ መቀበል አለብኝ ነው። ሶስተኛ ትዳሬን መበጥበጥ። ሜቢ ተሳክቶላታል፣ ታዋቂ ሆናለች፣ ተሳክቶላታል። ነገር ግን እግዚአብሔር ደግሞ ባይፈጥረኝ ይህን መረጃ ባይኖር ሀቢብ አንቺ ራሱ አትለቅኝም ነበረ። በዚህ ድርጅት ውስጥ የአንድ ሰው ህይወት ብቻ አይደለም ከ30 በላይ ሰራተኛ ህይወታችን ተመሰቃቅሎ ነበር። ይሄ ማስረጃ ባይኖር ተቀብሬ ነበረ። በነገራችን ላይ እውነት እንደምታስበኝ ባለሀብት አይደለሁም እኔ፣ እሷ እንደምታስበኝ ባለሀብት አይደለሁም። በሚደረጉብኝ ነገሮች ስራዎችን እየሰራሁ አልነበረም። እግዚአብሔር ምስክሬ፣ ልጆችን ኢንሳይ ስራዎችን እየሰራሁ አልነበር። በጣም የምሰራው ለሰራተኛ ደሞዝ እንጂ ያን ያክል እህቴን መኪና ሽጬ ያሳከምኩት ስለሌለኝ እሷን እንደምታስበው አይደለም። ለልጆቼ ወተት መግዣ አጥቼ በተቸገርኩበት ሰዓት አለ። የመብራት ምከፍለው አጥቼ የመብራት ኤስ ጠፍቶብኝ ልጆቼን ጎረቤት ያስቀመጥኩበት ጊዜ አለ። አንዳንድ ነገር ሲፈጠር አንተ ባለሀብት ነህ ይህን አድርግ፣ ሰራተኞች ጋር የሆነ ነገር ሲፈጠር ሰው ይህን ይላል። ግን እውነታው ሌላ ነው። እኔ እየሰራው ሳይሆን በሕክምናና በጸበል ነው ጊዜን የማሳልፈው። ስለዚህ ስለሰማሁት ምንድነው እኔ ዛሬ የፈለግኩት በህዝብ መሀል ቀርባ ይቅርታ። ምክንያቱም እንኳን 15,000 20,000 ሰው በተሰበሰበበት ይቅርና ከአንድ ሰው ጋር ሆኜ አስደግሜበታለሁ፣ እንዲያድርጌበታለሁ። ምክንያቱም የላኩልሽ ሪከርድን ደግመሽ ስሚው። ህዝቡ ያልሰማው አንቺ የሰማሽው ብዙ ነገሮች አሉ። እንዴት መድኃኒቱን እንደወሰድኩት እዛ ላይ አለ። መድኃኒቱን በምን እንደወሰድኩት እኔ እኮ ህይወቴን በመከራ ነው ያሳለፍኩት። ቤቢ ኢንሱ ከከፈትኩ ለምን ከፈትኩ ብዬ እግዚአብሔርን ያማረርኩበት ሰዓት አለና እኔ ልለምናት የምፈልገው ነገር እሷ ነገር ራሷን የሆነ ነገር ብታደርግ እንደ ሰውኛ ሊጸጽተኝ ይችላል። ምክንያቱም ዱባይ ለመግባት ምክንያቴ ነች። በሰዓቱ መልካም ነበረች። ዛሬ ተሳስታ ይህን አድርጋለች። እንኳን ስም ማጥፋት በተግባር አድርጋው ምንም አላልኳትም። በተግባር አድርጋው ህይወቴ ሲመሰቃቀልብኝ ጭምር ምንም ያደረኩት ነገር የለም። እኔ ጉዳዩ ዛሬ እንዲዘጋ ፈልጋለሁ። ምክንያቱም በየቀኑ የሶሻል ሚዲያ ርዕስ ሆን አልፈልግም። አንደኛ ስራዬን መስራት እፈልጋለሁ። ሁለተኛ ደግሞ ያለውበት ሁኔታ የጤና ጉዳይ በጣም ከባድ ስለሆነ ጸበል መሄድን መታከም በጣም እፈልጋለሁ። 6 ዓመት 7 ዓመት ሶሻል ሚዲያ ላይ ወጥቼ አንገቴን ደፍቼ ስራ ከመስራት ውጭ በጣም ከተደረገብኝ አንጻር ሰዎችን እፈራለሁና አሁንም ልለምናት የምፈልገው በህግ አግባብ ሄጄባት ከምትቀጣ ያደረገችው ከአንቺ ጋር ያለው ሪከርድ በህግ ስለሚያስጠይቃት፣ ሁለተኛ ለ3 ቀን ሙሉ እናንተን አድክመናል፣ ህዝቡን አድክመናል፣ ስራውን ጥሎ እንዲከታተልን አድርገናል። ስለዚህ የበደለችውን ያሳዘነችውን እኔንም በድላኛለች፣ ህዝቡንም ይቅርታ ትጠይቅ። ይቅርታ ከጠየቀች እሷም ስራዋን ትሰራለች። ይሄ ራስ ማጥፋት ምናምን የሚባል ነገር ይቀራል። እንደገና ደግሞ እኔም አይምሮዬን ሰብስቤ ስራዎችን እሰራለሁ። በህግ አግባብ የምሄድበትንም አቆመዋለሁ። ስለዚህ ህዝቡን ገብታ ይቅርታ ትጠይቅ። እኔ እንደበደለችን አይደለም። ምክንያቱም እንኳን አንድ ዘመናይ የራሴ እህት ከገጠር አምጥቼ ለሷ ብዙ ነገሮች ሁኜ ያሳክምኳት እህቴ ክዳኛለች አይደለም። ሀቢባ እውነቱን ትመሰክሪያለሽ። እናቴን መስመር ላይ አድርጌ ደውዬላታለሁ። የምታስታውሽ ከሆነ ምንድነው ያለችው? ታኒቅ ራሴን ከፎቅ ላይ ወረውራለሁ በሐሰት መስክሪልኝ ብላ እናቴን ሁሉ ስታሳምን ነበረች። የገዛ እህቴ ማለት ነው። መቀደመ ሲከሰኝ የነበረ ወንድ ስሙን አልጥራው፣ ለሱ ያደረግኩትን ያውቃለሁ። ለኔ ይሄ የሚገባኝ አይደለም። ለኔ ፈጽሞ ስለራሴ እኔ ማውራት ነው አልፈልግም። ለኔ የሚገባኝ አይደለም። ማለትም ይሄ ድምጽ ባይኖር ሙሉ ላይፍ የተበላሽቶ ነበረ። ትዳሬ ይበተን ነበር፣ ሰራተኞች ይበተኑ። ምክንያቱም ያለሁበትን ያውቃለሁ። እና ምንድነው ልል የምፈልገው ገብታ ይቅርታ ታድርግ። አለበለዚያ ሪከርዶቹ እንዲለቀቁ አደርጋለሁ። እንደገና ደግሞ ነገ ራሷን የሆነ ነገር ብታደርግ ሁላችንም እንደዚህ ወጣ ፍቅር ዲዛይን ጋር እንደዚህ መቀደመ መጀመሪያ ቀን ህዝቡ የሰማው እየቆራረጠ እየጫነ ብዙ ነገር የሚያደርገው ነገር አለ። ስለዚህ እውነት አሁን እንዲትረዳ ገብታ ይቅርታ ትጠይቅ።
ከዛም በኋላ ወደ ሌሎች መንገዶች እንሄዳለን። ብዙ ማውራት የምፈልጋቸው ነገሮች አሉ። ዛሬ እድሉ እንድትሰጪኝ እፈልጋለሁ። ገብታ ይቅርታ ትጠይቅ። እምቢ ካለች ሪከርዶቹን ትለቂልኛለች ማለት ነው። አመሰግናለሁ። ሶሊያና ገብተሽ ይቅርታ ጠይቂ ለህዝቡ። ካለበለዚያ በህግ የሚያስጠይቅሽ ብዙ ሪከርዶች ተደርገሻል። በጣም ብዙ ነገር ስትይ እዚህ ቤት ውስጥ ሳይሆን ከዚህ ቤት ውጭ ፍላወር እየላከች ነው። ሞዴሬተሮች አስገቧት በረጁ ቦታ